ሁለት ነው የምትሆነው በቃ ወይ ገለዋለች ወይ አሳብደዋለች ነገሮች ሁሉ በራሳቸው ሰዓት በራሳቸው መንገድ ይሆናሉ ሰው አንድ ወልዶ አንድ ሰዓት ይወልዳል በየወንዙ ላይ የወሰደችኝ እንደዚህ አንዳንድ ነገሮች ምን ያላረገችው ነገር አለ ምጮህብኝ የምታረገው ነገር በቃ ለህይወቴ ስላሰጋኝ ብድግ ብዬ ተነስቼ መጣሁ ንብረት ይበልጣል መኖር ይበልጣል ሬሳ በእግሩ ይሄዳል እንዴ አይድ አንድ ብቻዋን ዘርበሉ ብላ ሰውኑላ ማገላበጥ ይቻላል አላም እንደዛ በዛ ቅስፈት ሰው ሞቷል ብለህ ጮኸ ራስ እንዴት ተሸከማል ባሏን ስቄት ነበር የምታረገው ማለት በቃ እሷ ናት ባል መጀመሪያ ላይ ነው ጥፋት የተፈጸመው መጀመሪያ ላይ ነው መጀመሪያ ያኔ አይሆንም ስትባይ ፈጣሪ የሰጠኝ እድል መጀመሪያ ከሱ ጋር አንቺ ተጋብተሽ ባትኖሪ እሷም ከሱ አትፈጠርም እሷም የሱን ዕውቀት ይዛት መጣም ሽና ወጥቻለሁ እነሱ ሰርቶ ሲመጡ እኔ ምግብ ማቅረብ ብቻ ስለዚህ ሰራተኛ እንጂ ሚስቶኛ አይደለም ስንናገር እኛ አሁን በሞትስ የሆነ ነገር ብታረገኝስ አባቷን ይሙት ይኑርን እንኳን ማላቀው ሞቷል ብላ ካስቀበረች እኔ ምን ልታረገኝ ይችላል እሳቸው ጥንቆላ የሚሰራሉ እንደዚህ ያደርጋሉ እንደዚህ ይላሉ ምናምን ይሄንን ነገር ሁላችንም እንሰማለን እሷ እንደምትለው ይሙት በህይወት ይኖር ይበድ የታስቀምጠው የሚታወቅ ነገር የለም ምክንያቱም በጣም ልይዞር እንግዲህ በተደጋጋሚ ነገሮችን ወስብስብ የሆኑ ታሪኮችን ለመፍታት እየሞከረን ያለንበት ሁኔታ ነው ያለው እሷ በህይወት እስካለች ድረስ አሁንም ተንኮሉ ይሄዳል ይቀጥላል ከባሏ ጀምሯል ነገ ልጇን የት እንደጣለች አይታወቅም በልጇ ይፈጠራል እንዴ ታዲያ ልጇ የት ነው ያለችው የጀንበሩ ልጅ የት ነው ያለችው ልጃቸውን ጓደኛዋ ናት የሷ ጓደኛ መታ ነው የወሰደቻት ምን ማለት ነው እንደዚህ ፈረስ አላቸው ሲቀጥልም ደግሞ እንግዲህ ወንዝ ዳር እየሄድን ቡና ስታፈላልኝ ነበር እንደዚህ ሆኖ ከበረው ነገር ይዞ ምን ብለው ወንዝ ብቻ ብዙ ነገር ብሎኛል አላት ወቅት ትመጣለች እዛ እንደዚህ የምታረገው ነገር አርጋ እሱ ይሰገድለት ነበር ሰው እንደ አምልኮ አርጎ ነው እሱን የሚያዩ ነበር እሳቸው ጥንቆላ የሚሰራሉ እንደዚህ ያደርጋሉ እንደዚህ ይላሉ ምናምን ይሄንን ነገር ሁላችንም እንሰማለን ማየው ጥቃቶችን ማሰንዘለት ይችላል ስለሚሆን የኛን ሰዎች እዚህ ተተን በመሄድ ጥበቃ እንዲደረግልሽ እናደርጋለን እንደ አምልኮ ጥርስ ታመ ሐኪም ቤት አትሄድ እሱ ደግሞ ነው የሚያድናቸው ምንድነው ያሉት አባቷን ገደልኩኝ አባቷን ሞተ ብላ ያመጣችሁ ሳይዛም የወጣችሁ ከቤት አብሮ የወጡት እሷና ቆይ ግን እርሱ አሁን አባቷን ገላለች ብሎ ነው የሚያምኑት ነው ሲሸከሙት እኮ ቅልል ያለ ነው የሰው ሬሳ ይከብዳል አይደለም የትልቅ ሰው ምንም ቢቀጥንም ቀለል ያለ ሰው ቢሆንም ሬሳ የህፃን ልጅ ይከብዳል እሷም ራሱ ባሌ ነበር የምትመስለው ከሱ ጋር አብረን ማውራት አንችልም መቀመጥ አንችልም የሷ ትእዛዝ ነው ሁሉ ነገር እሷ ያለችው ነው እንደ ልጅ አይደለም በቃ የሆነ የበለናት ቁጥራኛ አታውቅም አንድም ቀን እንደ እናት አይታኝ አታውቅም ባህል መድኃኒት ታውቃለህ እንደ ጥንቆላም ያደርገዋል እንደ ደብተራም ያደርገዋል እሱ ከዛም አልፎ ተርፎ ማንንም እንዲገንዘው ማንንም እንዲያዩ ማንንም እንዲነካው ቅልል ያለ ነገር ነው አልሞተም የት እንዳደረሰችው አላውቅም ምክንያቱም ሁሉ ጭቅጭቅ ነበራቸው በሰላም ወጥቶ በሰላም የገባ ሰው ሞተ ሞታለች መጣች ራሴን የምቀነሰው እኔ ውብዬ የጮኩ ልገባ ስል ሁሉ አላስለቅስ ብላ ግን ይሁን እንትን አለ የተደባበቀ ነገር አለ መሰለኝ ሪል ያልሆነ ነገር ሰውቱን ሁሉንም ነገር በአምባገነንነት በለው በቃ አንቺ ክፉ ልጅ ነሽ ላንቺ አላሳየም አይሆንም ባለሽበት እድሜ ጥሩ አይደለም እያለ ሲከለክላት ማለት ባለቤታቸው መሞታቸውን አላመኑበትም ነው የምትይ ይመስለኛል ስለ ጤነኛ ሰው ነበሩ እኔም እንደሰማሁት ከሆነ እድሜ የሚባል ነገር አለ ትጨክኛለሽ ይሄን ላንቺ አላሳይሽ ወርቅነሽ ማን ነች እሷስ ምንድነው እየተፈጠረ ያለው በባህሪዋም ልጅቷ ትንሽ ወጣ ያለች ናት ማለት አሁን ልጅ እንደ ልጅ ሲያድግ ቤተሰብን መስማት እንዴ ተሰቃይቼ ነው ስኖር የነበረው አሁንም ለራሴ ስላሰጋችኝ ብንብዬ ተነስቼ ቤቴ መጣሁ ልጄ ናት እንዴት ሰው ባባቱ ላይ እንደዚህ ጨክናል ብለ ታስባለህ ብዙዎቹንም በደንብ ባላ አባቷ ከሞተ በኋላም ይሄን ነገር በስተክል ታስቀጥሏል በስተክል የተማረችው አብራው ነው ከልጅነት ጀምሮ አብራው ነው ያደጉት ያላቸው ቁርኝት የተለየ ነው
በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው በዚህ ኬዝ ላይ እንግዲህ ብዙ ነገሮችን አብረን ሆነን እየተከታተልን ለእናንተም ደግሞ ተገቢ በሆነ መንገድ እያስተላለፍኩኝ እገኛለሁ። እንግዲህ ዛሬም ደግሞ በተቻለኝ አቅም በጣም በጥልቀት እንግዲህ ጉዳዮችን ለማጣራት እየሞከርኩኝ ነበር። ከዚህ በፊትም እንግዲህ እንዳያችሁት ወርቅነሽ የቅርብ ጓደኛ ወይም ደግሞ አብሮ አደግ የተባለችው ግለሰብ የሰጠችኝ አንድ መረጃ ነበር። ያ መረጃ ምንድን ነው? የወርቅነሽ አክስት እንግዲህ እዚህ ከተማ ላይ እንደምትኖር ለዛውም ደግሞ እንግዲህ ትልቅ አሪፍ ስራ ላይ የምትባል ወይም ደግሞ እንግዲህ እንደዚሁ የተማሩ ሰዎች እንደሆኑ የሚያሳይ አይነት ነገሮችን ነግራኛለች። ይሄ ማለት ለእኛ ትልቅ ነገር ይረዳናል ብዬ አስባለሁ። ምክንያቱም አንዳንድ የተማሩ ሰዎች በእንደዚህ አይነት ነገሮች እንግዲህ እስካልተነካኩ ድረስ ላላቸው ወይም ደግሞ እንደዚህ ከባዕድ አምልኮ ጋር የተገናኙ ነገሮችን ተቀባይነት እንደማይኖራቸው የሚታወቅ ነገር ነውና በዛ በኩል እንግዲህ ይተባበሩናል ብዬ ተስፋ አድርጋለሁ። ያንንም ደግሞ እንግዲህ ለማድረግ የተባልንበት ቦታ ድረስ እንግዲህ የተጠቆምንበት ቦታ ሄድናል። እዛም እንደደረስን ደግሞ እንግዲህ ምን ይፈጠራል የሚለውን ነገር ለእናንተ ለማስተላለፍ የምንሞክር ይሆናል። አሁን እንግዲህ እዚህ የተባልኩበት ቦታ ስመጣ ማን ይኑር ማን አይኑር አላቅም። ጀስት ግን ለእናንተ ኢንትሮ ሰርቼ መግባት ስላለብኝ ነው። እናንተም እንግዲህ ከዚህ በፊት እንዳያችሁት እኔ በተቻለኝ አቅም እንግዲህ ወንድማችን ወደ ጸበል ሄዶ ያሉት ነገሮችን እንዲከታተል እሱንም ደግሞ እንግዲህ በምን አይነት መንገድ ያን ሁሉ ነገር ማድረግ እንደምንችል እናንተም ደግሞ እንግዲህ ያልተቀበላችሁት ወርቅነሽን እንደዛ በትዕግስት መጠበቅ ለምን እንዳስፈለገ እንግዲህ ያው ትላንትና በለቀኩላችሁ ቪዲዮ ያያችሁት ይመስለኛል። ምክንያቱም እዛ ጋር ያን ሁሉ ነገር ስናደርግ የነበረው ወርቅነሽንም ደግሞ በትዕግስት ስንጠብቃት የነበረበት ዋነኛው ምክንያታችን እሷን ለማዳመጥ ፈልገን ሳይሆን ባለቤቷ ከእሷ ውጭ ምንም ነገር ሊንቀሳቀስ እንደማይችል ሞክሬ ነበር። እሷን ከማግኘቴ ወይም ደግሞ እሷን ወደ እሱ ከመውሰዴ በፊት እኔ በራሴ ሄጄ ሌላ ሰዎችን ልኬ እንግዲህ እንዲያዝ ለማድረግ ሞክረን ነበር። ግን ደግሞ በቃ እጁ ላይ አንዳንድ ስለቶችን በመያዝ ራሱ ላይ የማይሆን ጥቃት ለመወሰን ሲያደርግ ስለነበረ ያን ነገር ከመቀበል እንደዚህ አይነት ሪስክ ውስጥም ከመግባት እሱ ላይ ያሉት የሳይኮ ችግሮች ምን እንደሆኑ ተረርተን ተገቢ የሆነውን ነገር ለማስተላለፍ መሞከር በቂ ነው ብዬ ስላሰብኩኝ ያንንም ደግሞ አድርጌያለሁ። ከዛ ውስጥም ደግሞ እንግዲህ እንደ እግዚአብሔር እርዳታ እሷንም ሌላ ቦታ ጸበል መሄድ እንዳለባት እሱም ደግሞ ሌላ ቦታ ጸበል መግባት እንዳለበት ያው በዛ መንገድ ልጃቸውን መርዳት እንደሚችሉ ያሉትን ነገሮች እስቲል ደግሞ እንግዲህ ያሉት ነገሮች ምን እንደሆኑ ለእናንተ እያስተላለፍኩኝ ይገኛለሁ። እስካሁን የነበሩት ነገሮች በሙሉ እንግዲህ ጠቅለል ሳደርግላችሁ ይህን ይመስል ነበር። እናንተም ደግሞ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደረስ ቻናሉን ሼር እያደረጋችሁ ከጎን እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። ይሄ ቤት ነው የተባለ ሰላም ነው። ሰላም ነው። እንዴት ነሽ? ሁሉ ሰላም። ስማቸው ማነው? የወይዘሮ ጥሩ ቤት ነው? ሰላም ነው። ወይዘሮ ጥሩ ይኖራሉ? አይ የለች። ኦኬ። እስከዛ አንቺ ማን ልበል? እኔ እሷ ልጅ ነኝ። ኦኬ፣ በጣም አመሰግናለሁ። እንደው ከአንቺ ጋር አንዳንድ ነገሮችን ማውራት የምንችል ይሆን? በሰላም በሰላም። አይ አንዳንድ ነገሮችን መጠየቅ ፈልጌ ነበርና እኔም መርማሪ ጋዜጠኛ ነኝ። ከጀርባ ያሉትም የህግ አካላቶች ናቸውና ምንም እንትን የሚል ነገር የለም። ከተቻለ አንቺን ቅር ካላለሽ ገብተን አንዳንድ ነገሮችን እያወራን እናትሽንም እስከምትመጣ ብንጠብቃት። አይ እሷ ስራ ነች፣ ትንሽ ትቆያለች እና አሁን የምትመጣ አይመስለኝም። እኔ ደግሞ አጋጣሚ ክላስ ስለሌለኝ ነው የተቀመጥኩት ልወጣ እና በእናትሽ ከቻልሽ እንድትተባበሪኝ ስለፈለግኩ ነው። ወይ ልደውልላት? ለእሷ መደወል ትችያለሽ፣ ግን
እናትሽ እህት ልጅ ማለት ስለ አክስትሽ ልጅ ስለ ወርቅነሽ አንዳንድ ነገር ላወራችሁ ስለፈለኩኝ ነው የመጣሁት። ስለሷ ምን እናወራለን? ስለሷ ስለ እኔ ተማሪ ነኝ፣ ምንም የማውቀው ነገር የለም። እማዬ ደግሞ ስራ ናት እኮ። ፕሊስ አስገቢንና አንዳንድ ነገሮችን ቁጭ ብለን እናውራ። ምንም የሚፈጠር ነገር የለም። እንዳሳየውሽ ነው። ከጀርባ ያሉትም የህግ አካላቶች ናቸው። እኔንም ደግሞ ማወቅ ከፈለግሽ እዚህ መታወቂያ መሰረት እንትን ማለት ትችላለሽ። እሺ ወይ ካሜራውን ማስፍተን ገብተን ፍቃደኛ ከሆንሽ ማብራት እንችላለን። እሺ በቃ አጥፎና ሰላም ሰላም ውድ የፍትህ ሾው ቤተሰቦች፣ እንግዲህ ያው ከስንት ጭቅጭቅ በኋላ የሚሆን እንግዲህ ገብተን አሁን እንግዲህ ፕሮግራማችንን እየቀጠልን እንገኛለን። ያው በእሷም ትንሽ መፍረድ ይከብዳል። ምክንያቱም ብቻዋን ያለችው ሴት ልጅ ነች። ያሉትን ነገሮች ከጀርባም ያሉት እንግዲህ ወንድ ልጆች ናቸውና ትንሽ የሚያስፈራ ነገሮች ስላሉ ለዛም ነው ትንሽ ያስቸገረችኝ ይመስለኛል። ነገር ግን አሁን በስተመጨረሻ ገብተን አንዳንድ ነገሮችን ማውርተን እንግዲህ ፕሮግራማችንን መቀጠል እንደምንችልና ያሉትን ነገሮች እስከዛው ድረስ ከእሷ ጋር መጠየቅ እንደምንችል ፍቃደኛ ሆናልኛለች። ማለትም እንግዲህ እዚህ ጋር የምትመለከቷት የወርቅነሽ እህት ናት ማለት ነው። እርግጠኛ ነኝ ያው አልተሳሳትኩም። የወርቅነሽ እህት ነሽ። እህቴ ናት። እሺ መልካም። እንግዲህ እስቲ አንቺ ማን ልበል? ከስንት ጀምሮ አንዳንድ ነገሮችን ብናወራ። እኔ ኢየሩሳሌም እባላለሁኝ እና የምኖረው እዚህ ከእናቴ ጋር ነው። አባታችን ደግሞ ለጊዜው ራቅ ወዳለ ቦታ ነው የሚኖረው፣ ከኛ ጋር አይኖርም እና ሁለታችንን የምንኖረው። አጋጣሚ ሆኖ መጣች። ማናት የመጣችው? አክስታችን፣ የኔ አክስት መጣች እና ጥሩ ሁኔታ ውስጥ ስላልነበረች ያው ለጊዜው እኛ ጋር ነው ያረፈችው እና ማዘርም ብዙ ጊዜ ስራ ስለሆነች ያው እኔም ተማሪ ነኝ፣ ብዙም ቤት አብረን አንውልም እና የሆነ ዲቴል የሆነ ነገር ባላቅም ብቻ ጥሩ ሁኔታ ውስጥ አይደለችም። ማለት ጥሩ ሁኔታ ውስጥ አይደለችም ማለት አሁን አክስቴ የምትያት መቼም የወርቅነሽ እናት ነች አይደለ? አዎ እናቷ ናት እኮ። አሁን እሷ መስሎ ክፍለ ሀገር እንግዲህ በጣም ርቀት ያለው ቦታ ላይ እንደሆነና ያሉት ሁኔታዎችም እንግዲህ አሪፍ አይደሉም እና የመጣችው በሰላም ሁኔታ እዛ አካባቢ ባለው ነገር ነው ወይንስ ደግሞ ፐርሰናል በሆነ ችግር ስለገጠማት ነው የመጣችው? አይ የሆነ ፐርሰናል በሆነ ችግር መሰለኝ። ስለ ያው እንዳልኩ እኔ ተማሪ ነኝ፣ ስለ ከሷ ጋር ብዙም ኮንታክት አላደረግም። ከማዘር ጋር ነው የሚያወሩት እና ብቻ ያለችበት ነገር ጥሩ አይደለም። ያው እሷም ጥሩ ሁኔታ ውስጥ አይደለችም ያለችው። እንደው እስቲ ካላስቸገርኩሽ ግን ስላሉት ነገሮች ልታወሪኝ ትችያለሽ? ማለት በቤተሰብ ዙሪያ ያሉት ነገሮች ናቸው። ቢሆንም ከዚህ በፊትም አይተሽ ከሆነ በተደጋጋሚ ከወርቅነሽ ጋር ስንገናኝ ነበር። ወርቅነሽም አሁን ያሳየች ያለችው ባህሪም ሆነ ስላሉት ነገሮች ትንሽ ከበድ ይላል። የህግ አካል የሚያዘው ጉዳይ ስለሆነ ነው ይሄንን ነገር ላንቺም እያሳወቅኩሽ ያለሁት እና ያሉትን ነገሮች ተረድተሽኝ ምንም ለክፋት የመጣ ሰው የለም፣ ወይም ደግሞ ቤተሰባችሁ ላይ መጥፎ ነገር ለማድረግ የመጣ ሰው የለም። ግን ያሉት ነገሮች በምን አይነት ሁኔታ ይቀጥላሉ፣ እየተደረጉ ያሉት ነገሮችስ ምንድን ናቸው የሚለውን ነገር ተረድተሽ ለእኛ እንድታስረጅኝ ስለፈለግኩ ነው። እና የወርቅነሽ እናት ክፍለ ሀገር ላይም ቢሆን እንግዲህ ሀብት ንብረት እንዳላት አውቃለሁ። ምን አይነት ችግር ቢገጥማት ነው ታዲያ አሁን መታ እንግዲህ እህቷ ቤት እየኖረች ነው ያልሽኝ አይደለ? እንደዚህ ነው እንግዲህ መቼም የእናንተ ቤት ማለት ያው የእህቷ ቤት ነው። ሀብት ንብረቷን ትታ እዚህ ሊያመጣት የቻለበት ምክንያት ምንድን ነው ታዲያ? ከዛ ይመስለኛል ሀዘን ላይ ሆና መሰለኝ የመጣችሁ። ስለ እንዳልኩ ከኔ ጋር ያው ብዙም የትልቅ ሰው ምንትን ስለሆነ የትልቅ ሰው ኬዝ መሰለኝ። ሀዘን ላይ እንዳትይኝ እኮ ረጅም ጊዜ ሆኖታል አይደል? ባለቤታቸውም ከሞቱ ረጅም ጊዜ ሆኖታል። ግን የሆነ እንትን አለ፣ የተደባበቀ ነገር አለ መሰለኝ፣ ሪል ያልሆነ ነገር ውስጣቸው ማለት ነው፣ ያላመኑበት ነገር ሳይኖር አይቀርም። በምን ዙሪያ? በባለቤታቸው ሞት ማለት ባለቤታቸው መሞታቸውን አላመኑበትም ነው የምትይኝ? ይመስለኛል። ስለ ጤነኛ ሰው ነበሩ። እኔም እንደሰማሁት ከሆነ ባለቤታቸው እና በድንገት ነው የሞተው ምናምን፣ የሆነ የቀብር ስነ ስርዓቱም ለየት ያለ ነበረ ምናምን ነገር እና የሆነ ብቻ እኔ አሁን ዲቴል የሆነ ነገር ልነግር አልችልም። አሁን ማዘር ትመጣለች፣ ሰዓቷም እየደረሰ ስለሆነ መምጣቱ አይቀርም። ከእሷ ጋር በደንብ ብታወሩ አሪፍ ነው። ስለ እኔ አሁን ዲቴል የሆነ መረጃ እንዲህ ልነግር አልችልም። የምሰማቸውን ነገሮች ነው ምን እኔ እየነገርኩ ያለሁት። መልካም እሺ። ግን አክስትሽ ታዲያ እዚህ ከሆነች አሁን የት ነው ያለችው?
ከማዘር ጋር ወጥተዋል። ስራ ነች አላልሽኝም? ላገኛት በዛው ዕቃ ገዝተን እንምጣ ብላ አብረው ወጡ። እሺ እንግዲህ ውድ ቤተሰቦቼ ያው ያሉት ነገሮች እንግዲህ ወደ ምን እያመሩ እንዳሉ ነገሮችን እያያችሁ ትገኛላችሁና ጉዳዩ ምን ይመስላል፣ ምን አይነት ነገሮችስ ናቸው በእንደዚህ አይነት ሁኔታ እየቀጠሉ ያሉት የሚለውን ነገር እስቲ አብረን ሆነን በሰፊው የምንከታተል ይሆናል። ግን ደግሞ እስቲ የዚህ ቤተሰብ ጉድ ወይም ደግሞ በዚህ ቤተሰብ በኩል እየተፈጠሩ ያሉት ነገሮች ወደ ምን እያመሩ እንዳሉ እንግዲህ ለእኔ ግልጽ የሆነልኝ አይደለም። ምክንያቱም እዚህ ቤት ውስጥ እየተፈጠሩ ያሉት ወይም ደግሞ እንግዲህ በነ ወርቅነሽ ቤተሰብ በኩል እንግዲህ እየተከናወኑ ያሉት ነገሮች ቀላል የሚባል አይደለም። አስቡት እንግዲህ በባለቤቷ ጀንበሩ በኩል ተነስቶ እንግዲህ ስቲል እየተንቀሳቀሱ ያሉት ነገሮች የሚፈጠሩት ነገሮች ቀላል አይደሉም እና ያን ነገር እንዴት ነው ማረጋጋት የሚቻለው? እሺ ያው ከእግዚአብሔር እርዳታ ጋር እንግዲህ ጀንበሩ በጤናው ተመልሶ ይመለሳል የሚለውን ነገር ተስፋ እናደርጋለን። እዛ አካባቢ ላይ ያሉትንም ነገሮች በሙሉ እንግዲህ በተቻለን አቅም ተገቢ የሆኑትን ነገሮች ለማስተካከልና ለመፈጸም የምንሞክር ይሆናል። ያ ነገር ከሆነ በኋላ ለእናንተ አስፈላጊ ነው ብዬ የማስባቸውን ነገሮች አስተላልፋለሁ። ከዛ በፊት ግን እንግዲህ እስቲ ያው ይቅርታ ስምሽን እየሩስ ነበራለች። ያው ከኢየሩስ ጋር እንግዲህ ብዙ ቆይታ ማድረግ የምንችል አይመስለኝም። ምክንያቱም ብዙ ነገሮችን የምታውቅ እየመሰለኝ አይደለምና የቀሩትን ነገሮች ቤተሰቦቿ ከመጡ በኋላ ከነሱ ጋር ፕሮግራማችንን የምንቀጥል ይሆናል። ያው እነሱ እስኪመጡ ድረስ ደግሞ እንግዲህ ካሜራችንን በማቋረጥ እነሱን ከመጡ በኋላ ፈቃደኝነታቸውን ጠይቀን ፕሮግራማችንን የምናስቀጥል ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከጎን ይሁኑ። ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ ያው ሰላም ነው። ይቅርታ ሳናስፈቅድ ቤታችሁ ጠበቅናችሁ። ሰላም ነው። እንዴት ነው? እኔ መርማሪ ጋዜጠኛ አቤል እባላለሁ። ስለ አንዳንድ ነገሮች ያው ይቅርታ እንግዲህ ያው ፈቃደኛ ካልሆናችሁ ካሜራውንም እንትን ማለት እንችላለን። ስለምን ጉዳይ አጥፍቶት ቢቆይ ደስ ይለኛል። ስለምን ጉዳይ? ስለ ወርቅነሽ አንዳንድ ነገሮችን ልናወራ ፈልገን ነበር የመጣ ነውና። እሺ ቁጭ በል። እሺ አሪፍ። በጣም ይቅርታ ወይ ይጥፋና ችግር የለውም እንትን ማለት እንችላለን። በቃ አጥፋውና እስኪ አጥፋውና ትንሽ እኔም መጀመሪያ ምን እንደሆነ ነገሮች ሁሉ ልስማቸው። መልካም በቃ ያሉትን ነገሮች ላሳውቅሽና ፕሮግራማችንም ፈቃደኛ ከሆናችሁ መቀጠል እንችላለን። እሺ እንግዲህ ያው ውድ ቤተሰቦቼ እነሱም አንዳንድ ጥያቄዎችን በጠየቁን መሰረት ፕሮግራማችንን አቋርጠን ያሉትን ነገሮች ለማስረዳት ሞክሬያለሁ። ግን ደግሞ አስፈላጊ ነው ብዬ የማስባቸው ነገሮች እኔ የመጣሁበትን ፐርፐዝ ነው እንጂ ነገርኳቸው። ትክክለኛ ያሉት ነገሮች እኔም እስካሁን ያደረግኳቸውን ነገሮች ሜቢ በሚዲያ ማየታችሁ ሊሆን ይችላል እና ለአንቺም ልጅሽ ማለት ይቻላል ለእነሱም እንግዲህ ልጃቸው ወርቅነሽ ከባለቤቷ ጋር የነበሩበት ሁኔታ ስታደርግ የነበራቸው ነገሮች በሙሉ እንዲህ ነው ብሎ ለማውራት እንኳን በጣም የሚከብድ ነገር ነው። ምክንያቱም እንግዲህ የገዛ ባለቤቷ በእሷ ምክንያት ራሱን አጥቶ እንግዲህ ያው የጎዳናው ሌላ አይደለም እንግዲህ አሻንጉሊት አግብቶ እንግዲህ እየኖረ ነው እስከሚባል ድረስ እንግዲህ እኛ የሚያየ ነው በተጨባጭ ያገኘናቸው ነገሮች እንደዛ ነው። ወርቅነሽ ነች እያለ እንግዲህ ይዞ የሚዞረው ይዞ የሚንቀሳቀሰው ሚስቴ ነች የሚለው አሻንጉሊት ነው እና በጣም የሚከብድ ነገሮች ውስጥ ነው ያለው። ያንን ነገርም አይተን እንግዲህ መረዳት በቻልንበት መንገድ ተረድተን በእሷ ምክንያትም በጣም ብዙ እየተጉላላ ያለ ሰው አለ። በጣም ያሰቃየቻቸው ሰዎች አሉ። የገዛ የባለቤቷን መንገድ የሀብት ንብረት ድርጅቱን ይዛ በቤቷ ቁጭ ብላ እንግዲህ ብዙ ነገሮች ማኔጅ ያደረገች ያለችው ራሷ ወርቅነሽ ነች እና እስቲ በዛ ዙሪያ ወርቅነሽ ማን ነች? እሷስ ምንድን ነው እየተፈጠረ ያለው? አሁን ደግሞ እንግዲህ እዚህ ከመጣው በኋላ ያሉትን ነገሮች እየሰማው ነው ያለው። እኔ አሁን የእሷ የቅርብ ጓደኛ የተባለች ነች እንግዲህ አብሮ አደጓ አንዳንድ ነገሮችን አጣርተን አካባቢ ላይ እንግዲህ አክስቷ ትኖራለች ምን የሚባለውን ነገር ከተጣራ በኋላ ወደ አንቺ የመጣ ነው እና የመጣሁበት ዋነኛ ጉዳይ እንግዲህ በወርቅነሽ በኩል መሆኑን አረጋግጣችሁ ይህንን ተረድታችሁልኝ ህግንም እንድትተባበሩ ነው የምፈልገው።
እኛም ጉዳዩን ህግ አውቆት መስመር ያለው ነገር ቢኖር ደስ ይለናል። ለምን የተሸፋፈነ ግልጽ ያልሆኑ ነገሮች አሉ እንዳልኩ እነሱ ወደ ከገጠር ወጣ ብለው እኔ ደግሞ ወደዚህ ለስራ ምክንያት እዚህ ነው የምኖረውና እሱ ትንሽ መልካም ሰው ቢሆንም የሆነ ባህሪ አለው ከቅስና ጋር የተያዘ በአካባቢው የሚከበር ሰዎች የሚያከብሩት ሰዎች የሚወዱት እሱም እኔ እስካውቀው ድረስ ክፋቱን ባላቀውም ቅስናውን ግን እሷን ማግብቶ እንዲኖር የማንፈልግበት መስመር ላይ ያው እሷ ከፈለገች መጨረሻ ላይ ማስገደድ አችልም፣ ምርጫዋ ነው። እኛ ፈቃደኛ ብንሆንም በእሷ ፈቃደኝነት ውስጥ ያ ነገር ሆኗል እና ልጅ ወልደዋል። የወለዷት ልጅ ከአባት ጋር በጣም የተጣመሩ ናቸው። ከእናት በላይ በጣም ነው የሚጣመሩት አባትና ልጅ። መጨረሻ ላይ ግን ምን እንደተፈጠረኛ ራሱ አናቅም። ስለ እሱ መሞት ስለ እሱና ስለ ልጁ ያለው ችግር የሆነ ለአንተም ግራ የሚገባ ውስብስብ ያለ ምንም ቤተሰብ ብትሆንም ከነሱ ቅርበት አኳያ ብዙ ሚስጥር ያላቸው ናቸው። ለእናታቸው ሚስጥር የማካፈሉ ይሄ ይበልጥ አባትና ልጅ ሚስጥራቸው የገነነበት። ስለዚህ እናት የምታውቀውን ያህል ነው፣ የተገፋችውን ያህል ነው፣ ወይም ደግሞ የደረሰባትን ነገር ነው። እነሱ የሚያደርጉት ነገር ለእሷ የጎደለባትን ነገር ነው የምታውቀው። በይበልጥ ግን በጣም የሚቀራረቡት አባትና ልጅ ናቸው። መጨረሻ ላይ ግን ሞተ ነው። በሰላም ወጥቶ በሰላም የገባ ሰው ሞተ። ከዛም አልፎ ተርፎ ማንም እንዲገንዘው፣ ማንም እንዲያየው፣ ማንም እንዲነካው ፈቃደኛ ሰውትን ሁሉንም ነገር በአምባገነንነት በለው በቃ እሷ ራሷ ናት ልጅቱን ሁሉን ነገር ጨርሳ ማለት ማሚ ምን ማለት ነው? አልሞተም ብዬ ስልህ አልሞተም፣ እሱ አልሞተም ማለት ወደ ይሄ የባህል መድኃኒት ታውቃለህ፣ እንደ ጥንቆላም ያደርገዋል፣ እንደ ደብተራም ያደርገዋል። እሱን ለመስራት ሲወጣ ተያይዘው ነው የወጡት። ከዛን ጮኸች፣ አባቴ ሞታለች። መጣች፣ ራሴን የምቀንሰው እኔ ብዬ የጮኩ ልገባ ስል ሁሉ አላስለቅስ ብላኝ አላስጮህ ብላኝ ራሴን የምገንዘው ብላ ዝም ብላ ሰው ሁሉ ተጠርቶ ቢመጣ ለማሳየት አልፈለገች። ሬሳውን ተሸክመው ሲሄዱ ቅልል ያለ ነገር ነው። አልሞተም። የት እንዳደረሰችው አላውቅም። ምክንያቱም ሁሌ ጭቅጭቅ ነበራቸው። ብዙ ነገር አሳይቷት ሁሌ የምሰማው ጸብ ይሄን ለምን አታሳየኝም ነው። አንቺ ክፉ ልጅ ነሽ፣ ላንቺ አላሳየም፣ አይሆንም፣ ባለሽበት እድሜ ጥሩ አይደለም እያለ ሲከለክላት ይጣሉ ነበር። ቆይ ካላቸው ቀረቤት አንጻር ከሆነ አሁን የምትናገሩት ነገር እኮ ክፉ ልጅ ነሽ ይላታል ከሆነ ያላቸው ቀረቤታና ያ ነገር እድሜ የሚባል ነገር አለ። ትጨክኛለሽ፣ ይሄን ላንቺ አላሳይሽም። በባህሪዋም ልጅቷ ትንሽ ወጣ ያለች ናት። ማለት አሁን ልጅ እንደ ልጅ ሲያድግ ቤተሰብን መስማት፣ አካባቢን መስማት እንደዚህ አይነት ነገር የሚባል ነገር አለ በባህል ስና። እሷ ደግሞ ከዛ ወጣ ያለች ናት። ለምን ከአባቷ ጋር ያላት ቁርኝነት እሱ በሚሰራው ነገር እሷም ራሷን በዛ ነገር ተማምናበት የምትራመድ አይነት ስለሆነች ብዙውን ጊዜ የበላይነትን ይዛ የምትኖር እንደ ልጅ አይደለም። በቃ የሆነ የበላይነት ቁጥራኛ አታውቅም። አንድም ቀን እንደ እናት አይታኝ አታውቅም። ለምን? እሷም ራሱ ባሌ ነበር የምትመስለኝ። ከእሱ ጋር አብረን ማውራት አንችልም፣ መቀመጥ አንችልም። የእሷ ትእዛዝ ነው ሁሉ ነገር፣ እሷ ያለችው ነው። እንዲህ ተሰቃይቼ ነው ስኖር የነበረው። አሁንም ለራሴ ስላሰጋችኝ ብን ብዬ ተነስቼ ቤት የመጣሁት። ቆይ አሁን እርስዎ እዛ ቦታ ላይ እንግዲህ ወርቅነሽ ለእርሶም ልጅ ናት አይደለ? ልጄ ናት። እዛ ጋር ደግሞ ሀብት ንብረት አሉት አይደለ? ሀብት ንብረትን ትተው እዚህ ጋር መጥተው እንግዲህ እህቶ ጋር መኖር ማለት ያው እህትሽ ጋር ስኖር ሜቢ ቅር ላይ ብቻ ግራ ተጋብቻለሁ። እና ግን ቢሆንም ሰው መቼም ቤት ሀብት ንብረቱን ትቶ ሰው ላይ መጥቶ መኖር የሚፈልግ አይመስለኝም። ብሞትስ የሆነ ነገር ብታረገኝስ? አባቷን ይሙት ይኑርን እንኳን የማላውቀው ሞቷል ብላ ካስቀበረች እኔ ምን ልታረገኝ ይችላል? ቆይ እዚህ ጋር የሆነ ነገር መስመር ይዞ እንዲያልፍ እፈልጋለሁ። እንግዲህ የወርቅነሽ ባለቤትም ባለቤቷ ምናምን ብቻ ብዙ ነገሮችም ብለውኛል። የአካባቢ ሰውም እንግዲህ ሰፈር ላይ ያደገች ልጅ
ማራማዊትን እንግዲህ የሚያውቀዋት ከሆነ ብዙ ነገር ብላኛለች። እና ምንድነው እየተፈጠረ ያለው ነገር ሞቷል ተብሎ ግን ደግሞ ያው በፍጥነት እንደተቀበረ በጣም ሲወራ የነበረው ደግሞ የገዛ አባቷ ራሷን የገነዘችው የሚባለው ነገር ነው እንጂ አሁን እርስዎ እንግዲህ ሙሉ ለሙሉ እያሉኝ ያሉት ነገር ምንድነው አልሞተም ነው። እኔ መሞቱን አላምንም። እንደዛ በዛ ቅስፈት ሰው ሞቷል ብለህ ጮኸ ራስ እንዴት ትሸከማለህ? ሬሳ በእግሩ ይሄዳል እንዴ? አይሄድም። አንድ ብቻዋን ዘርበሉ ብላ ሰውን ሁላ ማገላበጥ ይቻላል? የሰራችን ስራማ እንዴት ነው ታዲያ ይሄን ሁሉ ነገር የምትጠራጠሩ? ይሄ ሁሉ ግራ የሚያጋባችሁ ጉዳይ ካለ ወደ ህግስ የመሄድ ወይም ደግሞ በራሳችሁ አንዳንድ ነገሮችን የማድረግ ሁኔታ ውስጥ እንዴት አልገቡም? ምኑን አውቀዋለሁ? ልጄ ናት። እንዴት ሰው በአባቱ ላይ እንደዚህ ጨክናል ብለህ ታስባለህ? አሁን እንደዛ እንድታስቡ ያደረጋችሁ ነገር ምንድን ነው? እንደዛ እንዳስብ ያደረገኝማ ወልዳ ሄዳ አግብታ ወልዳ መጣች ልጅ ይዛ ለባሏ የምታረገው ነገር የነበረው ባሏን ስቄት ነበር የምታረገው ማለት በቃ እሷ ናት ባሏን መከራውን ነበር የምታሳየው። ውጣ ግባ ሁሉ ነገር እሷ ናት። እንግዲህ እሺ ያው ቅር ካላሉት እኔም ጠይቃት ሰዓት ለምንድን ነው እንደዚህ የሚሆነው? ዝም በይ። ድሮም ያው የበላይነት ይዛ ነው ባለቤቴም እያለ የምትኖረው እሱም እያለ የበላይነት ይዛ ነበር የምትኖረው። አሁንም አፌን ነው የምታስይዘኝ፣ የምትጮህብኝ፣ የምታረገው ነገር በቃ ለህይወቴ ስላሰጋኝ ብድግ ብዬ ተነስቼ መጣሁ። ንብረት ይበልጣል መኖር ይበልጣል? እስኪ ንገረኝ፣ የቱን ትመርጣለህ? መኖር ይበልጣል እንጂ ምን ማለት ነው? ነገር ግን እኔ አሁን ቅር ካላሉት እኔም አሁን መጠየቅ የምፈልገው ነገር አለ። እንግዲህ እኔ እስከሰማሁት ድረስ ባለኝ መረጃ መሰረት ነው ከእርሶ ጋር ማውራት የምችለው አይደለ? እና እኔ ያለኝ ማስረጃ ምንድን ነው ከባለቤቷ ጋር እንግዲህ ነፍሰ ጡር እያለች እናቴ ጋር ነው መውለድ የምፈልገው እዛ ነው እንድታረስ የምፈልገው ብላ ወደ ክፍለ ሀገር እንደሄደች እርሶ ጋር እንደመጣች ከዛ በኋላም ደግሞ እንግዲህ ያሉት ነገሮች በሂደት እሷም ጊዜያቶች በኋላ እንግዲህ የአራስ ጊዜያቷን ጨርሳ ልትመጣ በምትልበት ሰዓት ባለቤቷ ሊቀበላት እንዲመጣ እንደምትፈልግና ባለቤቷ እዛ ከመጣ በኋላ ደግሞ ሲመለሱ እንግዲህ ወደ ከተማ ባልና ሚስት ብቻ ናቸው የተመለሱት። ልጅ እንግዲህ የት ነው ያለችው ልጃችሁ ብለን በምንጠይቅበት ሰዓት ሀያቷ ጋር ናት የሚል መልስ ነበር የተመለሰልኝ። ስለዚህ የት ነው ያለችው? ልጇን እኔ ጋር ጥላ ነበር ሄደችው። እኔ ጋር ጥላ ይዤላት ነበረ። ትመላለሳለች፣ አልቆመችም። ከአባቷ ጋር ትሰራ የነበረውን ስራ እየመጣች ያይሽ ትሄዳለች እየሰራች። ከዛ ከባለቤቷ ጋር አብሮ ተያይዘው መጡ። እረፍት ነኝ ብላ ከዛ እሱና እሷ መስማማት አልቻለም። እሷ ኃይለኛ ናት። በቃ ወታ ቀምማ ብላ ነው የምትመጣው ድሮ እንደምታደርገው። ያው እሱ ላይ የምታደርገው ሁኔታ ሳይ የአባቷን ልደግሞ ነው። እኔ የአባቷ መሞቱንም አላውቅም። ቆይሽ አሁን ባለቤቷም እንግዲህ አይምሮን ቢስትም ሲናገር የነበራቸው ነገሮች ነበሩ። ያም ምንድን ነው በየወንዙ ላይ የወሰደችኝ እንደዚህ አንዳንድ ነገሮች ምን ያላረገችው ነገር አለ? መውለድ ከንቱ ነገሮች ሁሉ በራሳቸው ሰዓት በራሳቸው መንገድ ይሆናሉ። ሰው አንድ ወልዶ አንድ ሰዓት ይወልዳል። መጀመሪያ ላይ ነው ጥፋት የተፈጸመው። መጀመሪያ ላይ ነው። መጀመሪያ ያኔ አይሆንም ስትባይ ሰምተሽ ቢሆን ኖሮ ሁሉ ነገር አይመጣም ነበር። አንቺም ደግሞ እንደዚህ ተጎሳቁለሽ አትኖሪም ነበር። ልጅሽም እንደዚህ አትሆንም ነበር። እድሌ ነው ፈጣሪ የሰጠኝ እድሌ ነው። መጀመሪያ ከሱ ጋር አንቺ ተጋብተሽ ባትኖሪ እሷም ከሱ አትፈጠርም። እሷም የሱን እውቀት ይዛ አትመጣም። ላንቺም አይተርፍም። አሁን ላንቺ ብቻ አይደለም ለኛም ጭምር ነው የተረፈው። አፌን ነው ከሰሩኝ አባትና ልጅ አፌን ምንም መብት የለኝም ምንም የመናገር። ከኩሽና ወጥቼ አላውቅም።
እነሱ ሰርቶ ሲመጡ እኔ ምግብ ማቅረብ ብቻ ስለሆነ ሰራተኛ እንጂ ሚስቶኛ አይደለም። ስንናገር እኛ አሁን ሞተ ተባለ እንጂ ቀብር አልደረስንም። እኛ ስንሄድ ተቀብሯል ተብሎ ነው የደረስነው። ወለደች ተባለ። ከወለደች በኋላ ደግሞ ያው ክፍለ ሀገር ሄዳ ስለወለደች ስትመጣ እሷና ባሏ ብቻ ናቸው። እሱም ጤነኛ አይደለም። እሱ አሁን እንግዲህ ከዛ በፊት ማንኛውም ሰው እንደሚያውቀው እንግዲህ ድርጅት የሚያስተዳደር የራሱ የሆኑ ነገሮች ያሉት ሰው ነው። ይሄ ሁሉ ነገር የተፈጠረው እኔ ያሉትን ነገር አንቺም እንድትረጂ የምፈልገው ነገር ክፍለ ሀገር ከመሄዱ በፊት በጣም ጤነኛ የነበረ ሰው ነው። ሜይ ቢ እንግዲህ እርሶ ያውቁ ይሆናል። እኔ እንግዲህ የማውቀው አሁን ባለበት ሁኔታ ነው፣ ግን ሰምቻለሁ፣ ስለሱ በደንብ ሰምቻለሁ። አንድ ጤነኛ ያልሆነ ሰው እንደዚህ አይነት ሀብት ንብረት ገንብቶ እንደዚህ ማስተዳደር አይችልም። ጤነኛ ነው። ሲመጣም ጥሩ ልጅ ነው። ጥሩ ፈልጋ ነው ያገኘችው። ጥሩ ልጅ ግን ደግሞ እዛ ሄዶ ከመጣ በኋላ ምንም ባይምሮ መሆን አልቻለም። እና እስቲ በዚህ ሁኔታ ላይ አንቺ በጥልቀት የተረዳሻቸው ነገሮች ካሉ ብታስረጅ። እኔ ይኸውልህ አሁን ከአባቷ ከለመደችው ልምድ አኳያ እኛ ደጋፊም ባንሆንም ከቦታው ባንኖርበትም እሷም ደግሞ ያው ተገላ የምትኖርበት ስለሆነ አንዳንዴ ከእሷም ጋር በምናወራበት ሰዓት አባትና ልጅን የሚሰሩትን እንግዲህ በአካባቢው የተከበረ ነው፣ ሰው የሚወደው ነው፣ ሰው የሚያከብረው ነው። ቄስ ነው አምልኮ ነው የሚሰግዱለት፣ ማክበር አይደለም። በቃ አባቴ ተብሎ የሚሰገድበት እኔም አላውቀው። አንቺ እንደምትይው አይደለም ነው የምትለው። ግን በማይበት ሰዓት እንግዲህ አንተ አባትን ያህል ወይም ባልን ያህል ሞተ ተብሎ ተነግሮን ሂደን ካልቀበርን አልዋልንም አላደርንም። ቀብር ስትነገር የእህቴ ባል ነው ምንም ቢሆን ከሱ በላይ እሷን በወድም እሷ ደግሞ እሱን እስከወደደችው ድረስ እሱም መጥፎ ባህሪ የለውም። ግን በቃ ይሄ ከጀርባ የሚሄዱት ነገሮች ናቸው ለእኔ መጥፎ ናቸው፣ ወይም ለእሷ መጥፎ ናቸው። ለልጁም ይሄው ገና ይሄዳል ይቀጥላል። እሷ በህይወት እስካለች ድረስ አሁንም ተንኮሉ ይሄዳል ይቀጥላል። ከባሏ ጀምሯል። ነገ ልጇን የት እንደጣለች አይታወቅም። በልጇ ይፈጠራል። ልጇን ይዛል መጣችም እናቷ ጋር ነው አይደል? ከእናቷ ጋር ካረፈ በኋላ ግን ጓደኛዋ መታ ልጅ ወስዳለች። አሁን እኮ እሷ ብቻዋን ነው ከኔ ጋር የመጣችው። እንዴ ታዲያ ልጇ የት ነው ያለችው? የጀንበሩ ልጅ የት ነው ያለችው? ልጃቸውን ጓደኛዋ ናት፣ የእሷ ጓደኛ መታ ነው የወሰደቻት። ምን ማለት ነው? ምን ማለት ነው? ምን አስበው ነው ብዬ አባቴን ገደልኩ እንዳለች አባቷን እንደሞተ ፈርቼን ማለት ምንድነው ያሉት? አባቷን ገደልኩኝ፣ አባቷን ሞተ ብላ ያመጣችሁ እሷ ይዛ የሚወጣችሁ ከቤት አብሮ የወጡት እሷ እናሱ። ቆይ ግን እርሱ አሁን አባቷን ገላለች ብሎ ነው የሚያምኑት ነው? እኔ መሞቱንም አላምንም፣ የት እንዳረገችው አላውቅም። ቆይ ገላለች ነው ወይንስ ጭራሹ መሞቱን አታምኑበትም ነው? መሞቱንም አላምንም፣ ግን ሁለት ነው የምትሆነው። በቃ ወይ ገለዋለች ወይ አሳብደዋለች። የለም በቃ ወዴት እንዳጠፋችሁ አላውቅም። አብረው ወጥተው እኮ ከ2 ሰዓት ነው ከ3 ሰዓት በኋላ ነው የጮኸች የመጣችው። ሬሳው ሲሸከሙት እኮ ቅልል ያለ ነው። የሰው ሬሳ ይከብዳል አይደለም? የትልቅ ሰው ምንም ቢቀጥንም ቀለል ያለ ሰው ቢሆንም ሬሳ የህፃን ልጅ ይከብዳል አይደለም? የትልቅ ሰው አይከብድም። መነጋገሪያ ነው የሆንኩት። ሬሳ ብላ ተሸክመው ለወሰዱት ሰዎች መነጋገሪያ ሆኜ ብዙ ነገር ደርሶብኛል በእነሱ በሁለቱ። እሱን ሁሉ ችዬ በህይወት ቢኖር ይሻላል እሱ ከሷ፣ እሱ በህይወት ቢኖር ይሻላል ነበር። እሳት ነው። ውድ ቤተሰቦች እንግዲህ ማለት እዚህ ጋር እየሰማን ያለናቸው ነገሮች በሙሉ ትንሽ እኛ ከምናውቃቸው ወይም ደግሞ እስካሁን ከሰማናቸው ነገሮች እንግዲህ ወጣ ያሉ ነገሮች አሉ። አሁን ላይ የጀንበሩ ልጅ እንግዲህ የት እንዳለች አይታወቅም ማለት ነው ባጭሩ። ቢኮዝ እዚህ ጋር እየተነገረኝ ያለው ነገር የወርቅነሽ ጓደኛ ነኝ የምትል ሴት መታ እንግዲህ ልጃቸውን እንደወሰደች ነው። ያቺ ልጅ ማነች? ከዚህ በፊት ታውቋት ነበር? ያላቃት አብረን የተማርነው ነው። ልጅ አብረው ብዙ ቦታ እንደነበሩ እንዳሳለፉ በስራም እንደተገናኙ ነው ያለችኝ። ያላቃት ምክንያቱም እኔ ልጄ ናት የምታዘኝ፣ እኔ መብት የለኝ።
እሺ እንደው እስቲ ጥያቄዎችን ወደ አንቺ እንግዲህ ማመጣው ላይክ አንቺ ብዙ ነገሮችን ትረጃለሽ ብዬ ስለማስብ ነው። ላይክ ስልሽ አሁን እህትሽ ላይም እየተፈጠሩ ያሉት ነገሮች መቼም እህት ነሽ፣ የሚያስደስትሽ ነገር አይደለም። ነገር ግን ይሄ ሁኔታ በእንደዚህ አይነት መንገድ መቀጠል የለበትም። እስካሁን ህግ ያላየው ህግ ያላወቀው ጉዳይ ቢሆንም ከአሁን በኋላ ደግሞ ወደ ህግ የመጣ ነገር እስከሆነ ድረስ መጠናቀቅ ባለበት መንገድ ነው ሊጠናቀቅ የሚገባው፣ ስርዓት ባለው መንገድ ያሉት ነገሮች። ምክንያቱም እኔ በዚህ በኩል በጣም ብዙ ኦዲየንስም እንዲረዳኝ የምፈልጋቸው ነገሮች አሉ። በእንደዚህ በባዕድ አምልኮ የተያያዙ ነገሮች ሲኖር ማስረጃ የሚባል ነገር ነው ማይኖረው። አሁን በዚህ በኩል ኦዲየንስ እኔን እንድትረዱኝ የምፈልገው ነገር ከእንደዚህ አይነት ነገሮች ጋር ሲያያዝ ነገሮችን ለህግ አካል ሳናሳልፍ ወይም ደግሞ በቁጥጥር ስር ሳናውላቸው ጊዜያቶች የምንወስደው ታንጀብል የሆኑ ማስረጃዎችን ስለምንፈልግ ነው። እነዛን ታንጀብል የሆኑ ማስረጃዎች ስናገኝ ደግሞ በስፕሪት የሚደረጉ ነገሮች ማንን ምን አድርጋችሁ ነው የምትከሱት? ሰውን መቼም በእናንተ እንደዚህ በባዕድ አምልኮ በአስጠነቁላችሁበት ምናምን ነገር ተብሎ ግምታዊ ሀሳብ ሰው ሊታሰር አይችልም። ተጨባጭ የሆነ ማስረጃ ያስፈልገናል። ያ ነገር ደግሞ የሚደረገው ከቤተሰብ ከወዳጅ ዘመድ የሚጣሩት ነገሮች ተጣርተው እጅ ከፍንጅ መያዝ ባለብን መንገድ መያዝ ስለሚኖርብን ነው። ያ ነገር ከተደረገ በኋላ ለምንፈልገው ዓላማ የምንፈልጋቸውን ሰዎች እንጠቀማለን ማለት ነው። አሁንም ቢሆን ደግሞ ያው የጊዜ ሁኔታ ነው። እንግዲህ ባለቤቷም እንግዲህ ጸበል ገብቷል። የተባሉት ነገሮች በሙሉ እንግዲህ ካሁን በኋላ ያው ሁሉንም ነገር ለፈጣሪ ነው አሳልፈን የምንሰጠው። ምክንያቱም ጸበል ከገባ በኋላ ያሉት ነገሮች እንግዲህ እሱ ድኖ ይወጣል ብዬ ተስፋ አድርጋለሁ። ያ መልስ እንግዲህ የነበረበት ሁኔታ እንትን የምንልበት ይሆናል። ምክንያቱም ጀንበሩ እንግዲህ እዛ በነበረበት ሰዓት እንግዲህ ወይም ደግሞ ወርቅነሽና ልጁን ሊያመጣ በመጣበት ሰዓት ብቻቸውን ቢመለሱም የነገረኝ ነገር ነበር። እንደዚህ ፈረስ አላቸው። ሲቀጥልም ደግሞ እንግዲህ ወንዝ ዳር እየሄድን ቡና ስታፈላልኝ ነበር። እንደዚህ ሆኖ ከበረው ነገር ይዞ ምን ብለው ብቻ ብዙ ነገር ብሎኛል። እነዛ ነገሮች የሆኑት ሲከናወኑ የነበሩ ነገሮች ናቸው። አው ከአባቷ ጋር የለመደችው ነገር ስላለ ይሄዳሉ፣ እዛ እንደዛ ያደርጋሉ። ብዙዎቹንም በደንብ ባላ አባቷ ከሞተ በኋላም ይሄን ነገር በስትክክል ታስቀጥሏለች። በስትክክል የተማረችው አብራው ነው። ከልጅነት ጀምሮ አብራው ነው ያደጉት። ያላቸው ቁርኝት የተለየ ነው። እኔ የሷን ያህል ባለቤቴን አላቀውም፣ አልቀርበውም። በጣም በቃ አንድ ላይ ተያይዘው ነው ወንዝም የትም የሄዱ መድኃኒቶችን የሚያሳያት ይሄ እንደዚህ ነው የሚሆነው። ተያይዘው ነው የሚሉት። ከትምህርት መልስ በረፍት ሰዓት በክረምት ከሱ ጋር ነው የምታሳልፈው። ከኔ ጋር ምንም እንደው እናቴ ምን ቸገረሽ ምን ይሄን ውሃ ላቀብልሽ ብላኝ አታውቅም። ከሱ ጋር ያንን ስለያዘች እሱም ከሞተ በኋላ ትመጣለች፣ አላት ወቅት ትመጣለች። እዛ እንደዚህ የምታረገውን ነገር አድርጋ እሱ ይሰገድለት ነበር። ሰው እንደ አምልኮ አድርጎ ነው እሱን የሚያዩ የነበረው። እንደ አምልኮ ጥርስ ታመ ሐኪም ቤት አትሄድም፣ እሱ ደግሞ ነው የሚያድናቸው። ያ ማለት እንግዲህ በቃ አምልኮ አድርገውታል። እና ሰው ሁሉ እንደ አምልኮ አድርጎ ነበር የሚያየው። እኔ ደግሞ ፈርቼ ቤት የተቀመጥኩ ሰው ነኝ። እንደ ሴት ስትሆን ከጎረቤት መገናኘት አትችልም። ባለቤት በሚባለው ቤተሰብ በሚባለው ልጅና አባት እንደዚህ ያደረጉ የተባለ ሀሜታ አለ። እሱን ሸሽታ ቤት ትቀመጣል። ከሰው አልገናኝ። እሱን ሽሽት ቤቴ ውስጥ ቁጭ ብዬ ነው ቤቴን ስራ ብቻ እንሰራው። እና በጣም ነው ይሄን ነገር ለምዳ ያደገችው። ወንዝም ትሄዳለች፣ የትም ትሄዳለች፣ የትም ታረጋለች ሁሉን ነገር። እንደው እስቲ አንቺ ከእህትሽ ማለት እህትሽ ከባለቤቷ ውጪ ከትዳሯ በፊት የወለደችው ልጅ ነበራት? አይ ከትዳሯ በፊት የወለደችው ልጅ የላትም። እርግጠኛ ነሽ? አዎ እኔ እስከማውቀው እርግጠኛ ነኝ የላትም። ለምን መጀመሪያውንም እሱ እንድታገባ ስትል እኛ ፈቃደኞች አልነበርንም። ያው ቅስናውን ሳይሆን የምትጠላው በቃ የሰውን የራሱ
ድርጊቱን ወይም ደግሞ የእሱን የተለየውን ነገር የምጠላበት ነገር ሊኖርህ ይችላል። መልካምነቱ የሚወደድበት የሚሰገድለት በእምነቱ እንጂ ከዛ ጀርባ ባለው እንዳለ ማንም ብዙዎቻችን አናቅም። እና ቤተሰብ ፈቃደኛ አልነበረም። የእሷ ምርጫ ስለነበር ግን ከምርጫዋ በላይ መሆን ስለማንችል ደስተኛ ባንሆንም ገብታበታለች። ይሄ ነገር ግን እየቆየ እንደ እኛም እንደ ባዳ ከርቀት የምትሰማው ነገር ይኖራል። ረሳቸው ጥንቆላ የሚሰራሉ እንደዚህ ያደርጋሉ እንደዚህ ይላሉ ምናምን ይሄንን ነገር ሁላችንም እንሰማለን። ብትሰማም ግን እህቴ ገብታበታለች። ስለዚህ አምናበት እየኖረች ያለችው ቅስናውን እዛ ላይ ጥበብ ብለው ነው የሚጠሩት እንጂ እሳቸው አሁን አምልኮ የሚያመልኩ የሰይጣን ስራ የሚሰሩ ምናምን ሳይሆን ጥበብ ተብሎ ነው የሚሰሩት። ስለዚህ በሰዓቱ ልጅቷም እያደገች ዩኒቨርሲቲ እየገባች ያው የህይወት ሩጫ ሁላችንም እኔም ወለድኩ አገባው እንዲህ በራስ መንገድ ትበታተንና ማውራት ባለብህ መገናኘት ባለብህ ሰዓት ተገናኝተህ የምታወራቸው ነገሮች ይኖራሉ። አሁን ግን የተፈጠሩት ነገሮች በሙሉ የሚደንቁ አዳዲስ ነገሮች፣ አባትየው ከሰራው በላይ ልጅቷ የምትሰራው ስራ ለኛ ድንቅ የሆነብን ነገር ነው። በሱ ተሸፍኖ የቆየ ብዙ ነገር ነበር። በቅስናው ተሸፍኖ ነው የኖረው። ስለዚህ እኔ አሁን በቅስናው እንጂ በዚህ ቦታ ላይ አርፏል በምትለው ብዙም ጥበብ የሚያሳያት ነገር አለ ጥበብ ነው ብለን ነው እኛ የምንለው። አሁን ግን እሷ እንደምትለው ይሙት በህይወት ይኖር ይበድ የታስቀምጠው የሚታወቅ ነገር የለም። ለምን ካልከኝ እኔም በደረስኩበት ሰዓት ተቀብሮ ነው። አልዋልንም አላደርንም። ቤተሰብ የሚጠራ ከሆነ ቤተሰብ ድረሱልኝ የምትል ከሆነ ቢያንስ አንድ ቀን እኮ ሬሳ ያድራል አይደል? አንድ ቀንም ሳያድር ሁላችንም አላገኘንም። ሞተ ተባለ፣ አለቀስን፣ አዘንን፣ በቃ ተመለስን። ከዛም ደግሞ እሷ የራሷን ኑሮ ጥሩ ኑሮ ነው ያላቸው፣ ከማንም የማትፈልግ የተሻለ ነገር ነው ያላቸው። ግን ልጅቷን በምን ውስጥ ተቀርጻ እንዳደገች ቢኖርህም ሰላም ይፈልጋል። ሰላም ከሌላት በላውም አጠጣው። ሰላም የለም። አይምሮዬ ነፃ እንዳይሆን አድርጋኛለች። እኔንስ ምን እንዳረገች ምናውቃል? ምንም አላውቅም። ልጅ እኔንም ምን እንዳረገች ነፃነት አይሰማኝም። በሰላም መቀመጥ አልችልም። ይኸው እዚህ መጥቼ እንኳን በሰላም መቀመጥ አልችልም። አይምሮዬ ትክክል አይደለም። ወደ ቤተሰቦቼ እንግዲህ ሁኔታዎች ወዴት እያመሩ እንዳሉ እንግዲህ ብዙም ግልጽ እየሆነልን አይደለም። ነገር ግን በተቻለን አቅም ተገቢ የሆኑትን ነገሮች ለማድረግ የምንሞክር ይሆናል። ምክንያቱም አንድ በአንድ ያሉት ነገሮች እየተጣሩ መሄድ ባለበት መንገድ ይጣራል። አስፈላጊ ነው ብለን የምናስባቸውንም ነገሮች እንግዲህ ለአንዴና ለመጨረሻ ጊዜ እንግዲህ የወርቅነሽን ጉዳይ መዝጋት እፈልጋለሁ። ምክንያቱም በጣም እልህ ይዞን እንግዲህ በተደጋጋሚ ነገሮችን ውስብስብ የሆኑ ታሪኮችን ለመፍታት እየሞከረን ያለንበት ሁኔታ ነው ያለው። ያንንም ደግሞ እያደረግን እንገኛለን። በቅርብ ጊዜም ደግሞ እንግዲህ ወርቅነሽንም ተገቢ የሆነ ጥብቅ ክትትል እየተደረገባት ይገኛል። ያም ነገር የእሷን መጨረሻ የሚያሳየን እንደሚሆን በጣም እርግጠኛ ነኝ። አሁን እዚህ ጋር እንግዲህ በጣም በብዙ መንገድ ሊተባበሩን የሚችሉ የእሷ የቅርብ የሆኑ ሰዎች ስላሉ እነሱን በመጠቀም እንግዲህ ባለቤቷም የጊዜ ሁኔታ ነው፣ ዛሬ ነገ ባንልም እስቲ የሚመለስበትን ቀናቶች ጠብቀን የሚፈጠሩትን ነገሮች ምናይ ይሆናል። ያ ሁሉ ነገር ከተከናወነ በኋላ ምን አይነት ነገር ይቀጥላል፣ ምን ይሆናል፣ ምን ይከናወናል የሚለውን ነገር አብራችሁኝ ሆናችሁ እንድትከታተሉ ፈልጋለሁ። ፕሮግራማችንን እንግዲህ ከዚህ በላይ እንትን ማለት ያለብን አይመስለኝም። እኔም ከዚህ ወጥቼ ብዙ መሄድ ያለብን ቦታዎች ስለሚኖሩ ቀጥታ ከዚህ በመውጣት ተገቢ የሆኑትን ነገሮች ለእናንተ የምናስተላልፍ ይሆናል። እናንተ ግን ያው ማሜ እርሶም እንድታውቁት የሚፈልገው ከዚህ ሰዓት ጀምሮ እንግዲህ እዚህ ያላችሁበት ቦታ ላይ ኦልሬዲ እህትሽ ጋር እንዳለች ስለታወቀ ልጅሽም በተቃራኒ መንገድ መታ ማይሆኑ ጥቃቶችን መሰንዘር ልትችል ስለሚሆን የእኛን ሰዎች እዚህ ትተን በመሄድ ጥበቃ እንዲደረግልሽ እናደርጋለን። ምንም የሚያስፈራችሁ ነገር የለም፣ እንደ ሙሉ ቤተሰብ ማለት ነው። አንቺም ቢሆን ሌላ ስጋት ላይ የሚጥልሽ ነገር እንዳይኖር እርግጠኛ እንድትሆኚ ይፈልጋለሁ።
አዎ ያን አይነት ነገር ቢኖር እኔም ስራ ውዬ ነው የምገባው። ልጅም በራሷ መንገድ ትምህርት ቤት ውላ ነው የምትመጣው። ብዙውን ጊዜ ደግሞ አሁን እሷን ደንግዳን ብቻዋን ቤት ውስጥ ተቀምጣ ስለምትውል እኔም ስራዬን በአግባቡ መስራት እንድችል ስወጣ ስገባም ነፃነት እንዲኖረኝ፣ ልጄም ደግሞ ስትገባ ብቻዋን ነው የምትወጣው፣ ብቻዋን ነው የምትገባው። ስለዚህ ያም ነገር እኔን ሊያስጨንቀኝ ይችላል። ስለዚህ ከነዚህ ነገሮች ለመዳን መልስ እስኪገኝ ድረስ እውነታው በደንብ እርግጥ ብሎ እናት ናት፣ ምንም ልጇ ብትሆንም ወንጀል እስከሰራች ድረስ ወንጀል ሰርታለች በቃ። ስለዚህ ያ ነገር ተጣርቶ እስኪያልቅ ድረስ እንዳልከው ጥበቃ ቢኖር በይበልጥ ለኔም እሷን ብቻዋን ቤት ለምትለው ለልጄም ነፃነት ይኖረንና እኛም ደግሞ በቻል ነው ምናውቀውን ለመናገር ዝግጁ ነን። በቃ እኛም የተቻለንን በሙሉ እናደርጋለን። ማሚም እንግዲህ ካሁን በኋላ ምንም የሚያስፈራሽ ነገር እንዲኖር አልፈልግም። በተቻለን አቅም በሙሉ ጥበቃ ይደረግልሻል። በኋላ ላይ እንግዲህ ከካሜራ ጀርባ የህግ አካላቶች አንዳንድ የሚያወሩሽ ነገሮች ይኖራሉ። ምንም መፍራት አይኖርብሽም። የምታውቂያቸውን ነገሮች አንድ ባንድ እንድታሳውቂያቸው ፈልጋለሁ። ምክንያቱም እኔንም እዚህ ጋር እየተባበሩኝ ያሉት እንደዚህ መጥቼ መጠየቅ አንዳንድ ነገሮች እንትን ብለው የህግ አካል ያልነሱ ድጋፍ ነው እና እነሱን እንድትተባበሪያቸውና ለፍትህ ወይም ደግሞ ከፍትህ ጎን እንድትቆም ይፈልጋለሁ። በዛ መንገድ ያሉት ነገሮች እንደሚስተካከሉ ተስፋ አድርጋለሁ። እሺ እንግዲህ ውድ ቤተሰቦቼ ያው እስካሁን እንግዲህ ያያችሁት ይሄን ይመስል ነበር። ተገቢ በሆነ መንገድ እንግዲህ ለእናንተ አስፈላጊ ነው ብዬ የማስባቸው ነገሮች ማስተላለፍ ይሆናል። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።